ይስጥልን እንደምን አላችሁ እንደምን ከረማችሁ ባላችሁበት ቦታ ሰላም ጤና እንደምን ናችሁ ውድ አድማጭ ተከታታዮቻችን በዚች ምድር ላይ ሰው ሲኖር ሁሉም ሰው አልተማርክም የሚለውም ተማርኩኝ የሚለውም የራሱ አመለካከትና የራሱ ግንዛቤ አለው እኛ ዛሬ ላይ ኢትዮጵያ መጉዳት አንፈልግም የተፈጠርንባት አገር ነችና ኤርትራም መጉዳት አንፈልግም ትላንት አንድ ነበርንና ዛሬ ደግሞ ጎረቤት ነንና ሶማሊያን መንካት አንፈልግም ጎረቤት ነንና ጅቡቲን መንካት አንፈልግም ጎረቤት ነንና ኬንያን መንካት አንፈልግም ዩጋንዳን መንካት አንፈልግም ሆርን ኦፍ አፍሪካ ጎረቤት ነንና ኢትዮጵያ ተጎድታ ኤርትራ ከፍ እንድትልም አንፈልግም አብረው እንዲያድጉ ነው የምንፈልገው ኤርትራ ወድቃ ኢትዮጵያ ከፍ እንድትልም አንፈልግም ምክንያቱም ትላንት አንድ አካል ነን ዛሬ ደግሞ ጎረቤት ነንና ሰው በጎረቤቱ ላይ መጥፎ ነገር አያስብም ሰው በጎረቤቱ ላይ መጥፎ ነገር አይመኝም እንደ ቤቱ ወሰደውና እንደ ቤታችሁ ማንኛውም ሰው ወሰዱትና ጎረቤታችሁ ከቤታችሁ ቀጥሎ ያለው ሰው ቢጎዳ ትፈልጋላችሁ ቢሞት ትፈልጋላችሁ በኢኮኖሚ ዳሽቆ ሚበላው ሚለብሰው አጥቶ ሲንከራተት ትፈልጋላችሁ ማንንም የሚፈልግ የለም መረዳዳት ይሄ ሁማኒቲ ነው በተፈጥሮ ያለን ሁማኒቲ ነው ስለዚህ የኢትዮጵያ መንግስት ያለበትን ችግር አስወግድና በዚህ መንገድ አያዋጣህምና በዚህ መንገድ ሂድ ይያልነው ነው ሁሉም የራሱ ግንዛቤ ስላለው እንደ አመለካከታችን እንጂ ይሄ ነገር መስት ነው እንደዚህ መሆን አለበት ብለን እኛ ያሰመርንበት ሐሳብ የለንም የኢትዮጵያ መንግስት በትክክለኛው መንገድ እየሄደ ካልሆነ የሚጎዳው ህዝቤ ስለሆነ የሚጎዳው እናቴ አባቴ ሁሉ እዛ ነው ያሉት ፋሚሊ እዛ ነው ያለው ጠቅላላ አንሲስተር እዛ ነው ያለው አረ ዘመድ አዝማዶቼ ውጪ ከለሱ ውጪ እንኳን ኢትዮጵያዊ ሌላ ኢትዮጵያዊ ጉራጌም ይሁን አማራም ይሁን ኦሮሞም ይሁን ትግሬም ይሁን የፈለገውም ይሁን እንዲጎዳ አንፈልግም ጎረቤትም እንዲጎዳ እኛ አንፈልግም እኛ እያልን ያለነው ህዝባችን እያለቀ ነው በኢትዮጵያ ውስጥ በአማራ ክልል ጦርነት ከፍታችኋል ባለስልጣናችሁም ሁላችሁም አንድ አይነቶች ናችሁ ሆናችኋል አንዱ አንዱን መክሮ የሚመልስ አካል ጠፍቷል በእንደዚህ አይነት ሁኔታ እየሄዳችሁ ነው በእንደዚህ አይነት የውስጥ ችግራችሁን ሳታስተካክሉ በኢኮኖሚ በፖለቲካል በሁሉ አካሄድ አቅጣጫችሁ የተበላሸ ሆኖባችኋል አንዱን እናስተካክል ስትሉ ሌላውን እያበላሻችሁ ትገኛላችሁ ማስተካከል ተስኗችኋል ስለዚህ ከምንወደውና አብረን ከነበርነው ጎረቤት ጋር ሌላ ጸብ አትፍጠሩ እባካችሁ ተው ጸብ ጥሩ አይደለም የኤርትራ መንግስት የደህንነት ስጋት አለብኝ ብሏችኋል ፊታችሁን ወደ ጅቡቲ አዙሩ እንደዛ ቀስ ብላችሁ ተረጋግታችሁ አንድነት ፍጠሩ ከአፍሪካ ቀንድ አካባቢ ካሉ ያንን ነው ያልነው ያንን በማለታችን ዛሬ ኢትዮጵያን ጠልተን ኤርትራን ከፍ እያረግን ነው ወይስ ኤርትራን ጠልተን ኢትዮጵያን ከፍ እያረግን ነው ምን እያረግን ነው እኛ ህዝቦቻችን በኤርትራ በኩል ያለውም በኢትዮጵያ በኩል ያለውም እንዲህ ከሆነ ይጎዱብናል ህዝብ እንዳይጎዳ እናንተ መንግስት የሆናችሁ ዛሬ በደሉ ቀልቷችሁ ስልጣን ላይ የወጣችሁ እባካችሁ አካሄዳችሁ ልክ አይደለም please go back think twice and many times think about something before you do something አንድ ነገር ከማድረጋችሁ በፊት ብዙ አስቡበት ምሁራኖች አሏችሁ በጂኦፖለቲካል በጂኦግራፊካል አቀማመጥና በሌሎች በዚህ በጂኦግራፊ መስክ
ብዙ ዕውቀት ያላቸው ኢትዮጵያ ውስጥ በስተዋል አሉ። ኤርትራም እንደዛ ናቸው። በእነዚህ ምሁራን ተጠቀሙና እስቲ እርስ በርሳችሁ እባካችሁ አንድ ሁኑና አትቦጫጨቁ፣ ህዝብን አታሰቃዩ እያለን ነው። ይሄ አሁን ያሳድባል፣ ኢሊትሬሲ ያስብላል። የፈለጋችሁትንም ብትሉ ለማንኛውም እኔው ነኝ። I am who am I can't change myself. So አሁን እያልን ያለ ነው ህዝብ እየተጎዳ ነው። ከኤርትራ ጋር ሌላ ጦርነት አትፈልጉ። ከሶማሌላንድ ጋር የፈጠራችሁት ችግር ነበረ። ያ ችግር ትክክለኛ አካሄድ አይደለም። ምንም የኢትዮጵያ ህዝብ ወደቡን ይፈልገዋል። በማይገባና በማይገባ አካሄድ በማይፈለግ አካሄድ የዓለም አቀፉ ማህበረሰብም በሚተቻችሁ አይነት አይሁን። እንዴት ነው ጭንቅላትን ማሰራት አታውቁም? በጭንቅላት ተጫወቱና አወዛጋቢ ቦታ ላይ የሄዳችሁ ነገር አትቆስቆሱ። በጭንቅላት ተጫውታችሁ ወደቡንም አስገኙ ለኢትዮጵያ ህዝብ ከፈለጋችሁ። ከዛ የሚቀድመው ግን የውስጥ ችግር አለብን፣ የውስጥ ችግራችሁን ፍቱ እያልን ነው። ግብጽና ኤርትራና ሶማሊያ ተስማምተዋል። የተስማሙት በእንዲህ አይነት ሁኔታ ነው። ስለዚህ አንዳቸው ቢነኩ ዛሬ ሌላኛው ሊነሳ ይችላል። ምክንያቱም ትሪፕል አሊያንስን የፈጠሩት ሜይቢ በራሴ አመለካከት ነው የምላችሁ። ምንም እንኳን ዳይሬክት በወታደራዊ ተሳትፎ ባያረግም፣ ሁለታችሁ ስትጋጩ ዳይሬክት በወታደራዊ ተሳትፎ ባያረግም በዓለም አቀፉ ማህበረሰብ ጫና ያደርግባችኋል። ያ ጫና ራሱ ስብራት ነው ለእናንተ። ያንን ነው የተናገርነው ከትላንትና ወዲያ። ያንን በመናገራችን ዛሬ አይም ኢግኖራንት ኦኬ ምንም ችግር የለውም። ኢሊትረሲን በለኝ ኢግኖራንትን በለኝ የፈለከውን በል። ያንን ነው የተናገርነው። ያንን መናገራችን ኃጢአት ነው ወይስ የአፍሪካ ክልል ያሉትን በአፍሪካ ቀንድ ሆርን ኦፍ አፍሪካ ላይ ያሉ ሀገሮችን ማዳን ነው? እስቲ የሚድኑበትን መፍትሄን ያስቀመጥነው ፈርተው እንዲተውት፣ ሰምተው እንዲተውት። አንድን ሰው ትመክረዋለህ። በምክር እምቢ ካለ አስፈራርተው፣ በምትናገረው ቃላት አስፈራርተው እንዲህ ከሆነ እንዲህ ይመጣብሃል፣ እንዲህ ከሆነ እንዲህ ይመጣብሃል፣ እንደዚህ ተስማምተዋል አንተ ላይ ፍለውና ትመልሰዋለህ። ያ ሲስተማቲካል አካሄድ ነው። ሰውየውን መመለስ ወይም ደግሞ ያንን መንግስት መገጸጽና ካለበት ሁኔታ መመለስ እኮ ነው የያዝነው እንጂ ሌላ ምንድነው የተናገርነው ትርፍ? ለማንኛውም ዛሬም የምናወራው ነገም የምናወራው እባካችሁ ተረዱት። እኛ የምናወራው ለሀገራችን ነው፣ ለጎረቤታችን ነው። ጎረቤት ከሌለ እኛ አንኖርም። ወደዳችሁም ጠላችሁም አሁን ዝም ብላችሁ እዚህ ላይ ትንጫጩና ኤርትራ ሲባል እሳት ትጭራላችሁ፣ ሶማሊያ ሲባል እሳት ትጭራላችሁ። ኖ እርስ በርሳችን ካልተደጋገፈና ጎረቤት ከሌለ አንድ ሀገር መኖር አይችልም። እስቲ ብቻህን አንተ ከሁሉም ከሰፈር ራቅና ጫካ ውስጥ ቤት ስራና እስቲ ብቻህን መኖር ቻል። እስቲ እግዚአብሔር ራሱ ሲፈጥር ከወንዱም ከሴቱም አድርጎ ነው የፈጠረው እንዲቻቻሉ። አኒማልም እንደዛው ነው፣ ከወንድና ከሴት አድርጎ። ባክቴሪያ ብቻ ነው አሴክሹዋል ሪፕሮዲዩስ እንዲያደርጉ እግዚአብሔር ያደረጋቸው ባይ ዲቫይዲንግ ዜምሰልፍ ራሳቸው እየተከፋፈሉ እና አሜባ እነዚህ እነ ፕሮቶዞዋ የሚባሉት እና ያንን እባካችሁ ያንን ተረዱና እኛ ያለ ጎረቤት መኖር አንችልም። የኢትዮጵያ መንግስትንም የምንገስጸው እባክህ ተመለስ። ዕውቀት ካለ ግፋበት። ዕውቀቱ እንደሌለ አይተናሃል። ያለ ምክር ነው ያረከው። ዕውቀቱ ቢኖርህም ሄደህ ሮጠ ሶማሌላንድ ዕውቅና ሰጥተህ ያለ ዕውቀት ነው ወይ ደግሞ ያለ ምክክር ነው ያደረከው። ከጅቡቲ ጋር ያንንም ተጠቀም ነበር። እንደዛ አይነት ምልከታዎችን ያደረግነው በአፍሪካ ቀንድ አካባቢ ያሉ ሀገሮች ተስማምተዋል።
ስማችሁን ባይነኩም እንዲህ እያሉ ነው ብለናል። ጎረቤት ለጎረቤት ተደጋግፎ ነው የሚሄደው። እባካችሁ ተው ይሄንን ማለትና የራስህን መንግስት የራስህን በአንድ አህጉር ውስጥ ያለውን አገር ኤርትራም ቢሆን እየገጸጽን መሄዱ ጥፋት ነው ወይ? ይህ ጥፋት ከሆነ የፈለጋችሁትን በሉ። ለማንኛውም ውድ አድማጭ ተከታታዮቻችን ዛሬ በዚሁ ጉዳይ ላይ ያጠነጠነ በአፍሪካ ጉዳዮች ላይ አብይ አህመድ ምን ጥሩ ሰሩ፣ ምን እያደረጉ ነው የሚሉትንና ሌሎች ጉዳዮችንም አንስተን እንወያያለን። እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራማችን እመራችኋለን። እባካችሁን እንደማመጥ፣ እንረዳዳ እላለሁ። ጤና ይስጥልን፣ እንደምን አላችሁ ውድ አድማጭ ተከታታዮቻችን። ሁሌ እኮ የምንለው እኛ ይህንኑ ነው ማለት በምናቀርበው ነገር ላይ እባካችሁ ምንድን ነው እኔ ወገነኛም አይደለሁም። በእርግጥ ዜናን እንደ ዜናነቱ፣ እውነትን እንደ እውነትነቱ አሁን የሚከሰቱ ነገሮችን እውነቱን መናገር ማለት እኔን ሻዕቢያዊ ያደርገኛል ወይስ ወያኔ ያደርገኛል ወይስ ምንድን ነው? አሁን እዚህ የጻፋችሁትንም ጽሑፍ አይቻለሁ። የትኛውም አካል ብትሆኑ እኔ ወያኔም አይደለሁም ሻዕቢያም አይደለሁም። እኔ ነኝ። እኔ ራሴን የቻልኩ ሰው ነኝ። እውነቱን መናገር ከታሪክ ጋር ጣቅሰ ያለውን ሁኔታ እንዲህ ከሆነ እንዲህ ሳይሆን አይቀርም፣ እንዲህ ከሆነ እንዲህ ሳይሆን አይቀርም ብለን የምንናገረው ነገር እንዴትስ ሻዕቢያ ወደ ሻዕቢያ ይወስደኛል? ሻዕቢያ ዛሬ አገር ይዞ እየመራ ነው። ሻዕቢያ የሚባለው የህዝብ ማለት ነው። ሻዕቢያ ማለት ሺዕብ ነው በአረብኛ እና ዛሬ አገሩን እየመራ ነው። ሻዕቢያ የሚባል የለም። አሁን ያለው የኤርትራ ነጻነት ግንባር ነበር። ያንን ነው በተለምዶ ሻዕቢያ ሻዕቢ ማለት ህዝብ ማለት ነው እና ወያኔም አይደለሁም ሻዕቢያም አይደለሁም የአማራ ድርጅትም አይደለሁም የኦሮሞ ድርጅትም አይደለሁም። የራሴ ድርጅት ነኝ እኔ። እውነቱን መናገር ከአንድ ጎራ አይመድብህም። ኢትዮጵያ እንዲህ አይነት ችግር አለባት ብለን መናገራችን ለኢትዮጵያ መንግስት ራሱ ያጎለብተውና የኢትዮጵያ መንግስት ከእንቅልፍ ይነቃል በምንናገረው ነገር ላይ። አሁን ለምሳሌ ሰሞኑን ኤርትራ የደህንነት ስጋት አለብኝ፣ የደህንነት ስጋቱን ደግሞ አብይ አህመድም ተናግሮታል። የደህንነት ስጋቱን እኛ ልናስጠብቅላችሁ አንችልም አልናቸው አለ። ከኋላ ሊወጉን ስለሚችሉ እኛ የእናንተን ደህንነት ልናስጠብቅ ሽርጉድ በምንሉበት ወቅት ላይ እነዚህ ለደህንነት ስጋት የሆኑት አካላት ወይንም ቡድኖች ከኋላችን ሊወጉን ስለሚችሉ የደህንነት ስጋታችሁን እኛ ልንከላከልላችሁ አንችልም አዘሴም ታይም ነው ያሉት። ስለዚህ የኤርትራ መንግስት ይሄ በተባለበት ወቅት ላይ አብይ አህመድ እንዲህ አይነት መልስ ሲሰጣቸው ታዲያ የኤርትራ መንግስት የእኛን ፍራቻ ስጋታችንን ማስወገድ የማትችሉ ከሆነ አዎ ገባችሁ፣ ስጋታችን የሚመነጨው ከዛች ከኢትዮጵያ ምድር ውስጥ ነው። ኢከሌ አላሉም፣ ስም አልጠቀሱም። የኤርትራ መንግስትም የኢትዮጵያ መንግስትም ስም አልጠቀሰም። ስለዚህ ለደህንነት ስጋት ሊሆኑ የሚችሉ ነገሮች እዛ ኢትዮጵያ ውስጥ ነው ያሉት፣ የትኛውም ክልል ይሆኑ። ስለዚህ እነዛን ስጋቶች እንደኛ ሆናችሁ ከኛ ልትከላከሉልን ትችላላችሁ ወይ ነበረ የክቡር ኢሳያስ አፈወርቂ ለኢትዮጵያ መንግስት በታረቁበት ወቅት ላይ ያቀረቡት። አይ አብይ ደግሞ አይ እኛ አዘሴም ታይም የእናንተን ደህንነት እናስጠብቃለን ብለን ቃል ገብተንላችሁ
የእናንተን ደህንነት ለማስጠበቅ በምናረገው ርብርብና በምናረገው ትግል ላይ ከኋላችን ቢወጉንስ እኛ አደጋ ላይ አዘሴም ታይም የምንወድቅበት አጋጣሚዎች ሊፈጠሩ ስለሚችሉ ይቅርታ አድርጉልንና እኛ የእናንተን ደህንነት ለማስጠበቅ አንችልም አሏቸው። አብይ አህመድ በተደጋጋሚ ይህን ነገር እንዳውም ነገ አቀርብላቸዋለሁ። አብይ የተናገረውን ቃል በቃል የተናገሩት ነው። እኛ ደህንነታችሁን ልናስጠብቅላችሁ አንችልም። ኦኬ፣ እንደዛ ከሆነ አሉ የኤርትራ መንግስትም ደህንነታችንን ማስጠበቅ የማትችሉ ከሆነ ለእናንተ ብለን ወደብ ሰተናችሁ ወደብ ፈቅደንላችሁ በመሃል እናንተም የምትጎዱ ከሆነ የእኛን ደህንነት ለማስጠበቅ ስትሉ የምትጎዱ ከሆነ እኛ ደግሞ የደህንነት ስጋቱ እናንተም ተጎድታችሁ ለእኛ የሚተርፍ ከሆነ በዚህ ነገር ላይ ባንስማማ አይሻልም ወይ ብሎ ነው ያቀረበው። ይሄ ነው ያለው። ጂኦፖለቲካል ውጥረት ውስጥ ሌላ የሚያስገባ ሌላ ሀሳብና ሌላ የተባለ ነገር የለም። በኤርትራ መንግስትና በኢትዮጵያ መንግስት መካከልም ታርቀዋል። የተጣሉት በሌላ ነገር አይደለም። የኢትዮጵያ መንግስት ገና ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር በሚታረቁበት ወቅት ላይ አይታችሁ እንደሆነ በኢትዮጵያ በሚሊኒየም አዳራሽ ላይ የሙዚቃ ዝግጅትና እነ ለማ መገርሳ ሁሉም የኦፒዲዮ የነበሩት ባለስልጣናት እና ሌሎችም በነበሩበት ቦታ ላይ አብይ አህመድ እኛ የምንጋራው ከኤርትራ ጋር አሰብ ወደብን ብለው ስም ጠቅሰው የሚፈልጉትን ነገር ስም ጠቅሰው ተናግረዋል። ገና ከመጀመሪያው እንደታረቁ መጀመሪያው ላይ ገባቸው አይደለም። ስለዚህ የአብይ ፍላጎት ከኤርትራ መንግስት ጋር ይመስለኛል እንደኔ ማለት ነው። ምክንያቱም የሁለቱን ሀገሮች ጥቅም በሚያስጠብቅ ሁኔታ ላይ እርቁ ቢፈጸም ኖሮ ለህዝብ ተብሎ በኤርትራ በኩል ምንም አንዳንድ ለኢትዮጵያ መንግስት የማይመቻቸው ነገር እንኳን ቢባሉ ያንን ለህዝብ ብለው ችለው ማለፍና ግንኙነታቸውን እንዳጠነከሩ መጓዝ ነበረባቸው እላለሁ እኔ። ምክንያቱም ታርቀዋል። ከታረቁ በኋላ ለህዝብ ተብሎ ነው የታረቅነው ተብሏል አይደለም። ለህዝብ ብሎ ለሁለቱ ህዝቦች ጉዳት እንዳይደርስባቸው ህዝቦች ተነፋፍቀዋል። ህዝቦች እርስ በርሳቸው ንግድን ማጧጣፍ ይፈልጋሉ። ህዝቦች ተነፋፍቀዋል። ለረጅም ዓመታት አልታዩም። ገሚሱ የአንድ ቤተሰብ አካል ኤርትራ ውስጥ ነው ያለው። ገሚሱ የአንድ ቤተሰብ አካላት የት ነው ያሉት? አዲስ አበባ ውስጥ ነው ያሉት እና ሌሎች የኢትዮጵያ ክልል ከተሞች ውስጥ። ስለዚህ እነዚህ የተነፋፈቁ ህዝቦች ለነሱ የታሰበና ሁለቱን ለማገናኘት በረራም ተጀምሮ ሁለቱን ለማገናኘት ተብሎ የታሰበው ቢሆን ኖሮ ምንም እንኳን ዛሬ በኤርትራ መንግስት በኩል ምናልባት አንድ ለመንግስታቸው ደስ የማይላቸው ነገር ቢባሉ እንኳን ለህዝብ ብለው ያንን ነገር መቻል አለባቸው ነው የምንለው አይደለም። ለህዝብ ተብሎ እንዳልሆነ የምናውቀው በማለት እንዳልሆነ የሚያሳየው እንደኔ ነው። እንግዲህ አሁን እኔ እርግጠኛ ሆኜ ፋክቱ ይሄ ነው እያልኳቸው አይደለም። እንደኔ አመለካከት ማለት ነው። ያ አለመሆኑን የተገነዘብኩት በምን ላይ ነው? መጀመሪያ ሲታረቁ ጠቅላይ ሚኒስትር አብይ አህመድ ስለ ኢሱ ሲያወሩ ኢሱ እያሉ በሚያወሩበት ወቅት ላይ አንድም ጊዜ ስለ ባህር በር ጉዳይ ሳይናገሩ ከኢሳያስ አፈወርቂ ጋር ተገናኝተው በየመድረኩ በየሚዘጋጀው የሚሊኒየም አዳራሽ ዝግጅቱ ጠቅላይ ሚኒስቴሩ ስለ አሰብ ሳይጠቅሱ አልፈው አያውቅም። ትኩረታቸው በአሰብ ላይ ያተኮረ ነው። መሆን አልነበረበትም። እንደኔ ለሁለቱ ለህዝብ ታስቦ እንደሆነ
አሳምነው የኤርትራ መንግስትም ከዛ ብዙ ከተጓዙ በኋላ የኤርትራ መንግስት ራሱ አይ እየተጎዳችሁ ነው እና ይህን ነገር ተጠቀሙ ሊላቸው ይችላል። እና እሺ ያም ይሁን መጨረሻ ላይ ጠቅላይ ሚኒስትር አብይ አህመድ ያላቸው ምንድን ነው? ያው በመድረክ ላይም ለኢትዮጵያ ህዝብም አበሰርኳቸው። የኤርትራ ህዝብም ሰምቷል እኔ እንደዛ ስል የአሰብ ወደብን እባካችሁ እኛ ተጎድተናል እና እርዱን። ያው ቅድም የነገርኳችሁ ደህንነታችን ስጋት አለብን አሉ። የደህንነቱን ስጋት ማስጠበቅ አንችልም፣ ከኋላ ልንወጋ እንችላለን አለ የአብይ መንግስትም በዛ ቀረ ማለት ነው። አሁን በዛ መቅረቱ ለጦርነት የሚጋብዝ ነው ወይስ ኤርትራ የኛ አካል ነች ብሎ ሌላ እንትን ማንሳት ነው? ከግድቡ ወደ ወደቡ ለማለት ያስኬዳል? አንዳንድ ጊዜ እኮ የምንናገራቸው ነገሮች ከአንድ መንግስት የማይጠበቁና የማይደረጉ ድርጊቶች ለምን ያደርጋሉ ብለን ነው እንጂ እኛ የምንተቸው ዛሬ አብይ አህመድ የሰራውን ስራ ዛሬ በጣም እነግራችኋለሁ። ያው ዛሬ የሰራው ነገር ቬሪ ጉድ፣ በጣም የሚያበረታታ ስራ ሰርተዋል። ዛሬ በጉብኝት ላይ ነው ያላቸው። እሱን ከዚህ ቀጥሎ እናቀርብላችኋለን። እኛ አብይ አህመድ ጥሩ ሲሰራም ደጋፊው አይደለንም። የኢሳያስ አፈወርቂ ደጋፊም አይደለንም። የሶማሊያ ፕሬዝዳንት ደጋፊም አይደለንም። የፕሬዝዳንቶች ወይንም የመንግስታት ደጋፊዎች አይደለንም። እኛ ዛሬ ላይ ይሄ ዛሬ የተነሳችሁለት አካሄድ ግንኙነታችሁን ያሻክረዋል፣ ከዚህ መንግስት ጋር ያቃርናችኋል። እባካችሁ ወደኋላ ተመለሱና ራሳችሁን ፈትሻችሁ እስቲ ተስማሙና እንደዚሁ ዝም ብሎ ከመሮጥ ተስማሙና እስቲ የምታደርጉትን ነገር አድርጉ ነው ምንለው። ምልከታ ነው የምንሰጠው እኛ። ዊ ጊቭ አ ሳይን ቱ ዱ ሰምሲንግ። አንዱ መሀይም ይለኛል። ኦኬ ዋት ኢዝ መሀይም ምንድን ነው? አይ አም ኖት ኢግኖራንት ኦር አይ አም ኖት ሊትሬሲ፣ አይ አም ኖት ኢሊትሬሲ። እኔ ምን ያደርጋል እዚህ ላይ ተሰቅለዋል። ያው እዚሁ ላይ አሳይ ነበር። ፒኤችዲ ዲግሪ በስሜ የተመዘገበ ሰርተፊኬቱ በእጄ ነው ያለው። ላሳይ ከፈለግ አሳይሃለሁ። ገባ እና ኢሊትሬሲ የሚያስብለኝ ምንም አይነት እንትን የለም። ሜይቢ እኔ የኔን ዲግሪ የወሰድኩት ማለት ፒኤችዲ ነው ያልኩት ቢኤስሲ ዲግሪ ማለት ነው። ይቅርታ ቢኤስሲ ዲግሪን የወሰድኩት እኔ በፋርማሲቲካል ትምህርት ነው። ፋርማሲቲካል በመድኃኒት ለዛውም በፋርማሲ ሳይሆን በፋርማሲቲካል። ፋርማሲቲካል እና ፋርማሲ ይለያያል። እና በፋርማሲቲካል ነው የወሰድኩት። ፋርማሲቲካል ምንድን ነው? የመድኃኒቶችን ቁጥጥር የሚያደርግ ነው። መድኃኒቶች ያለ አግባብ ወጥተው እንዳይባክኑ፣ ያለ አግባብ ለህዝቡ እንዳይታደሉ፣ ትሬድ ኔማቸው የሌለ መድኃኒት ተመርቶ ህጋዊነት የሌለው መድኃኒት ወጥቶ ለህዝብ እንዳይከፋፈል፣ ህዝብ ላይ ጉዳት እንዳያደርስ በዛ ነው የተመረኩትሽ። በዛ ተመርቄ ስለ ፖለቲካ አያቅም ነው። እንደዛ ከሆነ ያስኬዳል። አዎ ስለ ፖለቲካ አላቅም። በእርግጥ አዎ ስለ ፖለቲካ አላቅም። ነገር ግን የሚሰማኝን አካሄዳቸው ካላማረኝ፣ ይሄ አካሄድ እንደኔ አላማረኝምና እባካችሁ አካሄዳችሁን እስቲ ገምግማችሁ እዩት ማለት መጥፎ ነው እንዴ? መጥፎ ነው? እኔ መጥፎ አይመስለኝም። እኔ ይቅርታ አድርጉኝልኝና አንዱ ሰደበኝ ማለት ከቅናትም መንፈስ ሊሆን ይችላል የሰደበኝ፣ ወይ ደግሞ ማንነቴ አልታወቀውምናም ሊሆን ይችላል። እኔ ንጹሕ ኢትዮጵያዊ ነኝ። ተወልጄ ያደግኩትም ሀረር ነው። ሀረርጌ ነው የተወለድኩት። በቃ በአጠቃላይ ሀረር ሲባል
ሀረር ከተማ ውስጥ አይደለሁም። ሀረርጌ ነው የተወለድኩት። ያደግኩትም እዛው፣ የተማርኩትም እዛው፣ ትምህርቴን ያጠናቀቅኩትም እዛው በክልላችን ውስጥ። ከዛ በኋላ ከሀገር ወጣሁ። ያ ነው ዛት ይዘዋል። ስለዚህ አምኖት ኢሊትሬሲ አይ አም ኤን ኤዱኬትድ ፐርሰን ቢሊቭ ኢት ኦር ኖት አይ አም ኤዱኬትድ ፐርሰን ሃው ካን አይ ኤክስፕሌን ቱ ዩ ማይ ብራዘር ሃው ካን አይ ኤክስፕሌን ቱ ዩ ዩ ዋንት ኢን ፖለቲክስ ኦር ዩ ዋንት ኢን ማይ ምንድን ነው የሚባለው? እንዳውም እኔ በእንግሊዝኛ ራሱ መናገሩ እኔ ጉራ አይደለም ለእኔ እና በእንግሊዝኛ መናገሩ ጉራ አይደለም። ሆኖ ግን አንድ ነገር በሚከሰትበት ወቅት ላይ የኢትዮጵያ መንግስት አካሄዱ ትክክል አይደለም ማለትና ከዛ አካሄድ ወደኋላ እንዲመለስ ማድረግ ጥፋት ነው። እኔን ሻቢያዊ ያስብለኛል። ሻቢያ ለነፃነቱ የታገለ አንድ ቡድን ነው። ባይሆን ኤርትራዊ ብትለኝ የተሻለ ነው። ምክንያቱም እቀበለዋለሁ። ኤርትራዊ ካልከኝ አያም ፕራውድ። ምክንያቱም ኤርትራም ህዝብ ነው የምንወዳቸው። ትላንት አብረን የነበርን ህዝቦች ስለሆኑ ስለምንወዳቸው አንድ አካል ስለሆንን ወንድማማቾችም ስለሆንን ኤርትራዊ ብትለኝ ዛትስ ቤተር ዛን ከሻቢያ ከምትለኝና ወይ ደግሞ ማነው ትህነግ ከምትለኝ ምንድነው የኢትዮጵያ መንግስት የሚላቸው እንትኖችን የህወሓት ባለስልጣናትን እንደዛ ከምትለኝ በብሔረሰብ ብጠራኝ የተሻለ ነው። እንዳውም በብሔረሰብ ብጠራኝ የተሻለ ነው። እና ለዛ እኔ የምተችበት ምክንያት የለኝም። ወንድሜ ንገረኝ ካልክ ከፈለክ አዳምጠው፣ ደስ ካላለህም ተው። ያ ግዴታ እኮ አይደለም። ይህን ነገር የግድ አዳምጥልኝ እያልኩ እኔ አንተን አላስገድድህም። ዛት ኢዝ አፕ ቱ ዩ ኢፍ ዩ ዋንት ዩ ካን አቴንድ ኦር ዩ ካን ፎሎው ሚ ኢፍ ዩ ዶንት ዋንት ዩ አንሰብስክራይብ ኤንድ ጎ ዌሬቨር ዩ ዋንት ዛት ኢዝ የራስ ኢንተረስት ነው። እሱ እንትን አልልም። እኔ እንግሊዝኛው ራሱ መናገር አልፈልገውም። በአጠቃላይ አይም ኖት ኢሊትሬሲ አይም ኤዱኬትድ ፐርሰን። ደገምኩት። አሁንም እኔ የተማርኩ ሰው ነኝ፣ ተምሬያለሁ። እኔ ህይወቴን በሙሉ በትምህርት ላይ ነው የጨረስኩት። ባይገርማችሁ 12ኛ ክፍል ጨርሼ ከ12ኛ ክፍል በኋላ 5 ዓመት ቢኤስሲ ኢን ፋርማሲቲካል ማኔጅመንት ተመርቄ እስኪወጣ ያለውን እንትን ክፍተት እዩ። 11ኛ ክፍል ላይ ብቻ በወቅቱ ማለት አሁን ራሴን ጎበዝ ማለት ምናምን አልፈልግም። በወቅቱ የነበረው የሆኑ ቡድኖች ጎበዝ የሚሆኑ ከሆነ 11ኛ ክፍል ላይ አንድ ዓመት አንዳንድ ፈተናዎችን አይወስዱም ለመድገም። ምክንያቱም 12ኛ ላይ ጥሩ ውጤት ለማምጣት ሲባል 11ኛ ክፍል ደግም ያለው 13 መሆኑ ነው። 13 years ፕላስ 5 years ኢን ፋርማሲቲካል ዩኒቨርሲቲ ሃው ማች 18 ዓመት። ከዛ በኋላም እየተማርኩ ነው። እና ስለ ትምህርት ከሆነ ይሄ ነው ወንድሞቼ። እና አሁን ወደ ትምህርቱና እንትኑን እንተውና መሰዳደቡ ቢቀር ማንነቱን ሳታቅ ዝም ብለህ ሰውን አትዝለፍ። ሀሳብህን አቅርብ። ይሄ ቦታ ልክ አይደለም ብለህ ከኔ ጋር ከፈለክ በዲቤት ከፈለክ ሀሳብህን ማቅረብ። እኔ ደግሞ እሺ ወንድሜ ልክ ነው ያልከው፣ እኔም እስቲ ተመልሼ አጤነዋለሁ። ምናልባት ሳላቅም ተሳስቼ ይሆናል የተናገርኩት። ምናልባት እኔ ይሄ ነገር መንግስት ህዝብን ይነካል ወይ ደግሞ የኢትዮጵያ ህዝብን ያስቆጣል አሊያ ደግሞ የኤርትራ ህዝብን ያስቆጣል ብዬ አስቤው አላቅም። አስቤው አይደለም። ምናልባት እንደዛ የሚመስል ከሆነም ለወደፊቱ አነጋገሬን አስተካክለዋለሁ፣ ይቅርታ አድርግልኝ እልሃለሁ። ዛት ኢዝ ኤ ፖላይት ኤክስፕሬሽን ኦፍ ዊ አር ቶኪንግ ኢን ሴም ላንጉዌጅ ማይ ብራዘር አይ አም ቶኪንግ ኢን አማሪክ ራይት። በትግረኛ እያወራው አይደለም፣ በአማርኛ ነው እያወራው ያለሁት። በኦሮምኛ አይደለም፣ በጉራግኛ አይደለም፣ በአማርኛ ነው። ስለዚህ
እና እንደዛ አንድ ሰው በሰራው ስህተት እኛም እኮ ስህተት የኢትዮጵያ መንግስት ስህተት ላይ ነው። ትላንትና የተገደለችዋ የ80 ዓመት አዛውንት እናትህ አይደሉ እንደ አንተ የምትሰድበኝ? ለእኔስ እናቴ አይደሉ እንዴ እንደ አንድ ኢትዮጵያዊ? ያ ነገር በኤርትራ ላይስ ቢሆን እናቴ አይደለችም? በኤርትራ ላይ ቢደረግስ? በኤርትራ ሀገር ላይ የ80 ዓመት እናት ብትገደል እናቴ አይደሉ? ይሄ ሁማኒቲን ነው የሚያሳየው። ሪስፔክት ሁማኒቲ እንደ ሁማኒቲ ሪስፔክትን ነው የሚያሳየው እንጂ እኔ በፖለቲካው ጠርዝ አንዱን አካል ይዤ በመጓዝ ላይ አይደለሁም። እኔ የየትኛውም ጎራ አይደለሁም። የየትኛውም ፖለቲካ ድርጅት አባልም አይደለሁም። አይከፈለኝምም። በቀደም ለታ ከብልጽግና ጋር ቢሰራስ? እኔ ከብልጽግና ጋር መስራት አልፈልግም ወንድሜ። ከየትኛውም ወገን ጋር የአንድ ፓርቲ አካል ሆኜ እነሱ በሚሰጡኝና እንደ ልጓም ለጉመው እንደ ባለጋሪ ፈረስ አይኔ ተሸፍኖ ፊት ለፊቴን ብቻ የማይበት ከኋላዬ ሆኖ የሚያዙኝን እኔ አልፈልገውም። እኔ የራሴ የመሰለኝን ሀሳብ ማቅረብና የኢትዮጵያን ሕዝብ ከመጥፎ ከእልቂት ለማዳን ጥረት አደርጋለሁ። የኤርትራ ሕዝብም ቢሆን እንደዛው ጥረት አደርጋለሁ፣ የኤርትራም ጉዳት ላይ ከሆነ። ስለዚህ አሁን አንገብጋቢው የኢትዮጵያ ጉዳይ ነውና የኢትዮጵያ ጉዳይ የውስጥ ችግር አለባት። እነዛ የውስጥ ችግሮች እያሉባት ለምንድን ነው የብልጽግና አመራሮች የማይገባ ሌላ የክልል ግጭትን ለመፍጠር የሚፈልጉት? የክልል ግጭት የሚፈጥሩ ከሆነ በአካባቢያችን በክልላችን አካባቢ ላይ ጂኦፖለቲካሊ አሊያንስ ተፈጥሯል። ትሪፕል አሊያንስ፣ ትሪፕል እንቴንቴን በለው በወታደራዊ ይዞታና በፖለቲካ ለመጠቃቀም አልሸባብን በጋራ ለመውጋት ተብሎ ኤርትራ፣ ግብፅና ሶማሊያ ስምምነት ላይ ደርሰዋል። ይህንን ነው በቀደም ለታ እኔ ያወራሁት፣ ነቲንግ ኤልስ። እነዛ ስምምነት ላይ የደረሱት አንድ ሀገር በአንድ ቀጠና ውስጥ ያሉ ሀገሮች እኔ እንደሚመስለኝ ማለት ነው በአንድ ቀጠና ውስጥ ያሉ ሀገሮች አንድን ሀገር ኤክስክሉድ አድርገው አንድን ሀገር ወደ ኋላ ትተው ወይ ደግሞ ወደ ጎን ጥለው ራሳቸው እርስ በርሳቸው ሌላ ዲፕሎማሲ ግንኙነትን፣ በወታደራዊ ግንኙነት፣ በኢኮኖሚ ዘርፍ፣ በክልል ደህንነትና ስጋት ብለው አሊያንስ ከፈጠሩ ጥምረት ከፈጠሩ አንድ ነገር ኤክስክሉድ አድርገው ማለት ነው ከፈጠሩ ለቀጠናው አለመረጋጋት ለሚደርስ ማንኛውም ጥቃት ለመከላከል ነው የተባለው። ታዲያ ኢትዮጵያ በቀጠናው ውስጥ የለችም ወይ? አለች። ኢትዮጵያ እያለች ለምን ሶስቱ ሀገሮች ብቻ ተስማሙ? ኢትዮጵያ ሽብርተኛ ተደርጋለቻ እዚህ ጋር አይደለ እንዴ? ኢትዮጵያ ሶማሊያ ሄዳ ያበላሸችው ነገር ስላለ ያንን እንደ ነጥብ አንድ ነጥብ ወስደው እንደገና ግብፅ ያላትን በኢኮኖሚ ረገድ ከኢትዮጵያ ጋር የተሳሰረ ህልውናዋ የተሳሰረ በመሆኑ ግብፅ ከኢትዮጵያ ላይ ያላት ቂም አለ። እንደ ቂም ነው የያዘችው እሷ። ይህንን ያወራ ነው። እንደ ቂም የያዘችውን ተጠቅማ ቶሎ ብላ ከኤርትራ ጋር ግንኙነት ፈጠረች። ከሶማሊያ ጋርም እንደዛ ግንኙነት ፈጠረች። የኢትዮጵያ መንግስት ሄዶ እውቅና በመስጠቱ ገባቸዋል። እና ለምንድን ነው ይሄ የሆነው? ኢትዮጵያን ኤክስክሉድ ያደረጉትና እነሱ የተስማሙት። ግብፅ ነች ይህንን ጨዋታ የተጫወተችው። ምንም ቢሆን እንኳን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሁለቱን ሀገሮች በራሱ ጋባዥነት አስመራ ላይ ውይይቱ ቢደረግም ጠንሳሿ ግን ኢጅፕት ነች፣ ግብፅ ነች፣ ካይሮ ነች። ስለዚህ አንድ ነገር ኤክስክሉድ አድርገው በቀጠናው ውስጥ ያለችዋን ሀገር ኤክስክሉድ አድርገው ሱዳን አልገባችም። አሁን እዚህ ውስጥ ጅቡቲ አልገባችም። ጅቡቲም ግን የነሱ እንትን ነች፣ ከነሱ ጋር ነው ያለችው። ምክንያቱም ሶማሌላንድ እውቅና አብይ አህመድ ሲሰጥ ከጅቡቲ ኡታ ተቀሰቀሰ። ከጅቡቲ እንዴት እንደዚህ ይደረጋል? ሉዓላዊነትን እንዴት ይደፈራል? ተብሎ የጅቡቲ መንግስትም ኢትዮጵያ ያደረገችውን ነገር
አልወደዱትም። ገባችሁ? ስለዚህ ኢትዮጵያን ጸብ አጫሪ አድርገዋት ወደዛ ጥለዋታል ነው። እነሱ በተስማሙበት በጂኦ ፖለቲካል ሁኔታና በመረጋጋትና በአህጉሪቷ ለሚፈጸሙ ማንኛውም ጥቃቶች በአንድነት እንከላከል ብለው አሊያንስ መፍጠራቸው፣ ጥምር ቅንጅት መፍጠራቸው ለኢትዮጵያ አስጊ ሊሆን ይችላል ያለው ዛቲስ ኦል። ይሄ መጥፎ ነው። እንዴት ይመስላችኋል እናንተ? ሁለተኛ ዓለም ጦርነት የተነሳው ዘሴ ሚስጥሩ ለዚህ አይነት ነገር ነው። ያኛው ጀርመኒን ይደግፋል፣ ያኛው ሩሲያን ይደግፋል፣ ያኛው በእንደዚህ አይነት ሁኔታ ነው አውሮፓ ከአውሮፓ የተጀመረው ወላፈን ለዓለም አዳርሶ የዓለም ጦርነት የተባለው ሰከንድ ወርልድ ዋር የተባለው ምክንያቱ ይሄ ነው። ከአውሮፓ ነው የተነሳው እና በዛን ወቅት ላይ አሊያንስ በመፈጠሩ አይደለ እንዴ? አንዱ ጀርመንን ሲደግፍ፣ ሌላኛው ሩሲያን ሲደግፍ፣ ሌላኛው እንግሊዝን ሲደግፍ፣ በለዛ አይነት ሁኔታ አይደለ እንዴ? ጎራ ተለይቶ ከአሜሪካም አሜሪካ የምትደግፋቸው በአንድ ጎራ ከሆኑ አሜሪካም እዚህ ውስጥ ትገባለች። እንደዛ ወርልድ ዋር የተባለው ለምንድን ነው? የዓለምን ጫፍ እስከ ጫፍ ያናጋው ጦርነት በእንደዚህ አይነት ሁኔታ ነው የተነሳው። ስታርቲንግ ፍሮም ዚዝ ዩሮፕ እና አሁን ደግሞ በአፍሪካ ቀንድ አካባቢ ያሉ በተፈጥሮም እነዚህ የውጭ ኃይሎች ጥቅም ያላቸው ከአፍሪካ አካባቢ ላይ እዚች አፍሪካ አካባቢ ያሉ የቀይ ባህር እግዚአብሔር ያደላቸው የቀይ ባህርን ወደብ ያደላቸውና ሌሎችንም እነዚህ የውጭ ሰዎች የሚፈልጉት ጥቅም አለ። ያንን ጥቅም ማግኘት ይፈልጋሉ። ስለዚህ ያንን ጥቅም ማግኘት ስለሚፈልጉ ኢትዮጵያውን ለምታደርገው ትንኮሳ በቃላት ትንኮሳ ታደርጋለች። ከኤርትራም ቃላት እኮ ይወረወራል። የኢትዮጵያ ህልም ላይ ነው ያለችው ምናምን ይባላል እኮ ከኤርትራ በኩልም አይባልም አላልንም። ነገር ግን ከዛ የሚወረወረውም የቃላት መወራወር ተጀምሯል። አሁን እነሱ ናቸው ይህን ነገርም የሚጽፉት። ሁለቱ ሀገሮች የቃላት መወራወር ጀምረዋልና በሁለቱ ሀገሮች መካከል ምናልባት ጦርነት ሳይነሳ አይቀርም ብለው ነው እንትናቸውን የሚያስቀምጡት ፎርካስታቸውን። ሜይቢ ሊሆን ይችላል። ኢት ሜይ ኦር ኢት ሜይ ኖት ቢ በት ዜይ ሴይ ዘዋር ሜይቢ ዘዋር ዊል ሃፕን ብትዊን ዜም፣ በሁለቱ መካከል ምናልባት ጦርነት ሊከሰት ይችላል ነው የሚሉት። ይሄ እርግጥ ሆነው የሚናገሩት ነገር አይደለም። እነሱ ጥቅም ስላላቸው ሁለቱ እንዳውም ቢጣሉ አሁን ፍራቻው ምንድን ነው? ኤርትራና ኢትዮጵያ የቃላት ውርውር በቃላት የፖለቲካ ጨዋታን ጀምረዋል። በቃላት ይህ የቃላት የፖለቲካ ጨዋታው ለውጭዎቹ ለአንዳንዶቹ ጥቅም ላላቸው አገራት ይሳካላቸዋል፣ ደስ ይላቸዋል የቃላት መወራወሩ ከመጣ። ምክንያቱም ሁለቱን አገሮች አጣልተው በመሀል የሚያገኙት ጥቅም ስለሚፈልጉ። ስለዚህ በነሱ ጠንሳሽነት ወይ ደግሞ በነሱ ግፊት ሁለቱ ሀገሮች ለጦርነት ባይዘጋጁ እንኳን ሁለቱን ሊያጋጫቸው የሚችልበት አጋጣሚን እያሰፉ ነው የሚገኙት። ሊያጋጫቸው ይችላል። ምክንያቱም ጥቅም አላቸው እነሱ ከዚች ከአፍሪካ ቀንድ አካባቢ ካሉ ሀገሮች ላይ ከኢትዮጵያም ቢሆን ከኤርትራም ቢሆን ገባ። ለዛ ሁለቱ እንደዚህ የቃላት ውርውርና ጦርነት መክፈት አንደኛውም አንደኛውን እየፈራ እየሰጋ በህዝብ ላይ የሚደርሰውን ጉዳት እየተመለከተ ፈራ ተባ እያለ ባለበት ወቅት ላይ እንደ ዳኝነት ከውጭ ቆመው በለው እባክህ ሊሉህና ወይ ደግሞ የአንድን ወገን አድንቀው መናገራቸው ጦርነት እንዲነሳ ሰበብ ሊሆን ይችላል። እነሱ ራሳቸው የጦርነቱ መንስኤ ሊሆኑ ይችላሉ። ፕሊስ ቴክ ኬር፣ ከዚህ ተጠንቀቁ። ከዚህ የውጭ ኃይሎች ለእናንተ ጥሩ አይደሉም፣ ሊያጋጫችሁ ሁሉ ይችላሉ። ጦርነት እናንተ መክፈት አልፈለጋችሁም፣ የቃላት ጦርነት ግን ጀምራችኋል።
የቃላት ጦርነት ማለት ወደ ጦርነት ሙሉ በሙሉ ያስገባል ማለት አይደለም። ስለዚህ የቃላት ጦርነታችሁን እንደ ደካማ ጎናችሁ የተረዱ አውሮፓውያንና ሌሎች ያሉ ሀገሮች ክብሪት በመሃላችሁ ጭረው እንዳይጥሉ፣ ጭዳችሁ ላይ ክብሪቱ ካረፈ ጭዱ ይቃጠላል። ለምን ጭዴን አቃጠልክ? ጦርነት ይከፈታል። ዘ ኮዝ ኦፍ ዋር ሚዲየትድ ባይ ኢሮፒያን ኦር ሰምበዲ ኤልስ ሊሆን ይችላል። ስለዚህ እንደዛ እንዳይሆንባችሁ እባካችሁ ከወዲሁ ተመለሱና ይህን ነገር በማጤን እባካችሁ ይህን ነገር በማጤን ግራ ቀኛችሁን አይታችሁ በኋላም የምትያያዙትና ማለት እኔ አሁን ቤቴን ያለሁት ቤቴ ውስጥ በምኖርበት ወቅት ላይ አንድ ነገር እዚህ ላይ ቢከሰትብኝ ቢመጣብኝ አንድ ነገር ቢሆን ቶሎ ብሎ የምደርስልኝ አውሮፓ ያለው ነው ወይስ ኤዥያ ያለው ነው? የትኛው ነው የሚደርስልኝ? ጎረቤቴ ነው። ያው ከኔ አጠገብ ያለ አፓርታማው ላይ ያሉ ቤቶች ናቸው፣ ጎረቤቶች ናቸው የሚደርሱልኝ። ዘሴ ሚስትሩ ኢትዮጵያና ኤርትራም ጎረቤቶች ናቸው። አንድ ሀገር ሲነካ ቶሎ ብሎ የሚደርስለት የራሱ ጎረቤት ሀገሩ ነው። ስለዚህ ጎረቤት ሀገሮች እባካችሁ ተስማሙ። ለውጭ ኃይሎች እድል እንዳሰጧቸው። እድሉን ካገኙ እርስ በርሳችሁ ያጋድላችኋል። ከአሁን ቀደምም ብዙ ጦርነቶችን የራሳችሁን መሬት እኮ ሊቀራመቱ ከአሁን በፊትም ጣሊያኖችን መጥተው እኮ ኢትዮጵያን ወሯታል። ጣሊያኖች እኮ የሙጥኝ ብለው ኤርትራ ላይ እኮ ለዘመናት ቆይተዋል። እንግሊዝ ነው ያወጣቸው መጨረሻ ላይ። ሌሎች እንግሊዝም መጥቶ አውጥቶ ራሱ ገዛት። ስለዚህ እነዚህ በቅኝ ለመግዛት ይፈልጋሉ። ያ አልመቻቸው ተብሎ ዛሬ ኢትዮጵያም ከራሷ ላይ አሽቀንጥራ ጥላ በቅኝ አልገዛ ብላ በጀግኖቿ አባረረቻቸው። ኤርትራም ከዛ በኋላ አቅሟን አጎልብታ አሁን የውጭ ኃይልን በደንብ ከራሷ ለመከላከል ደረጃ ላይ ደርሳለች። ስለዚህ የውጭዎቹ እናንተን ኮሎኒ ማድረግ ስላቃታቸው ዛሬ ላይ መጥቶ ኮሎኒ በእጅ አዙር ኮሎኒ ሊፈጥሩ ይፈልጋሉ። ስለዚህ እናንተ ጎረቤት ሀገሮች ግብፅ፣ ጅቡቲ፣ ኤሪትሪያ፣ ኢትዮጵያ፣ ሶማሊያ፣ ኬንያ፣ ዩጋንዳ፣ ታንዛኒያ እባካችሁ ተስማሙ። እባካችሁ አንድ አካል ሁኑ። የእናንተ አንድ አካል መሆን በአፍሪካ ቀንድ አካባቢ ያሉ የጂኦ ፖለቲካል ዝንባሌ ቀላል እንትን የለውም፣ ቀላል ጥቅም የለውም። ይሄ ለዚህ ነው እነዚህ አውሮፓያኑና ሌሎች ከእናንተ በፊት በትምህርትና በሀብትና በሌሎች ላቅ ያለ ደረጃ ላይ ሲቪላይዜሽናቸው ከፍ ያለ ሲቪላይዝድ የሆኑ የሰለጠኑ ሀገሮች ከእናንተ በፊት የትኛው መሬት ነው የትኛው አህጉር ነው ጥሩ ጥቅም ሊሰጠን የሚችለው ብለው አስቀምጠውታል ካልኩሌሽናቸውን። እነዚህ አይነት ካልኩሌሽኖች ስላሉ እባካችሁ ተስማሙ፣ አንድ ሁኑ። የእናንተ አንድ መሆን ከጠላት ይከላከልላችኋል። እባካችሁ አንድ ሁኑ እያልን ነው እኛ። ዋት ኤልስ ሌላ ምንድን ነው የተናገርነው እዚህ ጋር? ይሄን ያልነው አሁን ይህን ነገር እንዳውም እኔ አረዘምኩት እንጂ በቃ ትሪፕል አሊያንስ ብቻ አይደለም፣ ዘ ሆል ሆርን ኦፍ አፍሪካ መስት ቢ ዩናይትድ፣ አንድ መሆን አለበት፣ ግዴታ ነው እሱ። ከጠላትም ይከላከላሉ፣ ከውጭ ኃይላት ማለት በእጅ አዙር ኮሎኒ ለመግባት ለሚፈልጉ ኃይሎችም በሩ ይዘጋባቸዋል። የእናንተ መስማማት ክፍተት አይፈጥርም። አሁን
ኢትዮጵያ በኤርትራ ላይ ከተነሳች ኤርትራን ለጥቅም የሚፈልግና ኢትዮጵያን ለጥቅም የሚፈልግ ምን ያደርጋል? ሁለቱን አጋጅቶ ከመሀል የሚጠቀመውን ነገር ይጠቀማል። እኔ ትላንት አግዤሃለሁ ከኤርትራ ጋር ስትዋጋ፣ ስለዚህ እኔ ስላገዝኩ ለእኔም ይህንን አድርግልኝ ይልሃል። ኤርትራንም ያግዝና ትላንት ከኢትዮጵያ ጋር ስትዋጊ ያው አግዤሻለሁ ይህንን አድርጊልኝ ይላል። ያ እንዳይፈጠር በመሀላችሁ ጥሩ ወዳጅነትን ፍጠሩ። ለራሳችሁ ነው። ሆርን ኦፍ አፍሪካ የተባበሩት አረብ ኤሚሬቶች አረቦች ገሚሱ ተስማምተዋል፣ ገሚሱም አልተስማሙም። ግን እነዚህ ብልጦቹ ሲቪላይዝድ የሆኑ አውሮፓዎች አሁን ላይ ከሁለተኛው ዓለም ጦርነት በኋላ ቀስ በቀስ ተስማምተው ገሚሱ ያው የራሳቸውን ገንዘብ እስከ ማተምና ዩሮን የተወሰኑ ሀገሮች እስከ መጠቀም ደረጃ ደርሰዋል። ያ ትብብር ነው። እንደዛ አይነት ትብብር ፈጥራችሁ እንዳሁም መገበያያ ከረንሲያችሁን ራሱ በአውሮፓና በአሜሪካ ጭቆና ስር እንዳይሆን የራሳችሁን ከረንሲ እንኳን አንድ በዚች በአፍሪካ ቀንድ አካባቢ ላይ አንድ ከረንሲ እንኳን ብታደርጉ እድገታችሁ ከአውሮፓና ከአሜሪካ የበለጠ ይሆናል። ይህንን የተገነዘቡት እነዛ አገሮች የራሳቸውን ከረንሲ ዩሮ ብለው አትመው ዛሬ ላይ እድገታቸው የትና የት ነው? የአሜሪካን ኢንፍሉዌንስ የአሜሪካን የገንዘብ ትልቅነት ወገቡን ነው የመቱት። እና በኢኮኖሚ ራሱ የተሳሰራችሁ አንድ ገንዘብ ከረንሲያችሁን የሀገር ውስጥ ከረንሲ እንዳለ ሆኖ ከዛ በኋላ ቀስ በቀስ ግን ከረንሲያችሁን ሆርን ኦፍ አፍሪካ ከረንሲ ብላችሁ ተስማምታችሁ ብታወጡ ዛሬ የትና የት በደረሳችሁ። ዛሬ በውስጣችሁ ያለ ችግር ሁሉ ተቀርፈዋል። ምንም አይነት ህዝባችሁ ከእናንተ መጥፎ ነገር በእናንተ ዙሪያ መጥፎ ነገር አያሰማም። ስለዚህ የተባበረ ክንድ የተባበረ ጉልበት ለአህጉሪቷ ይበጃታል፣ ያፈረጥማታል፣ ኢኮኖሚን ያሳድግላችኋል፣ ህዝብ ለህዝብ ያፋቅርላችኋል። እርስ በርሳችሁ ለመጋጨት ያላችሁ እድል የመነመነ ነው፣ ዜሮ ነው የሚሆነው። ስለዚህ አሊያንስ ፍጠሩ እባካችሁ። በኢኮኖሚ በወታደራዊ ኃይል በህልውና ላይ የተመሰረተውም እንደዛው እያንዳንዳችሁ አንዱ እግዚአብሔር ራሱ ሲፈጥረው ይሄ አንድን ሀገር ለአንድ ሀገር ጎረቤት ሲያደርገው ለአንዱ የሰጠውን ለአንዱ አይሰጥም። እንዲቻቻሉና አብረው እንዲኖሩ ፍቅር እንዲኖራቸው ለማድረግ ነው፣ ለማስተሳሰር። ከእናንተ በፊት የሰለጠኑት ያው አድርጎውታል። እና እንደዛ አይነት ትብብር ብትፈጥሩ ዛሬ የት በደረሳችሁ ነው እኛ የምንለው። እና አሁን አብይ አህመድ ሶስቱ ሀገሮች ወደ ሌላ ዜና እንሻገርና ሶስቱ ሀገሮች አሁን ስምምነት አድርገዋል። አሊያንሳቸውን አጠናክረዋል። በ2026ም ያንኑ አጠናክረዋል። የኢትዮጵያ መንግስት ደግሞ አሁን ያደረገው ከአረብ ኤምሬት ጋር ሌላ ግንኙነቱን አጠናክረዋል። ያንኑ ግንኙነት የበለጠ በዲፕሎማሲና በሰላምና መረጋጋት ያላቸውን ግንኙነታቸውን አጠናክረው የአረብ ኤምሬቱ ሚኒስቴር ዴታ ከጌዲዮን ጢሞቴዎስ ጋር ተገናኝተው አውርተው ዳግም ቻባ መተውበታል። ያ የአፍሪካ ቀንድ አይደለም፣ ዩናይትድ አረብ ኤምሬት ከአፍሪካ ቀንድ ጋር ነበር ያንን ማድረግ። አሁን ተመልሶ ግን ዛሬና ትላንት አሁን ጉብኝት ላይ ነው ያሉት። የት? ጅቡቲ። ዛት ኢዝ ጉድ። ከኤርትራ ጋር ጦርነት ከሚገጥሙ መለስ ዜናዊ የጀመሩት አለ አይደለም ሽርክና በሁለቱ መካከል። ኢትዮጵያም አትክልት እያቀረበች ቡና እያቀረበችላቸው ለጅቡቲ፣ ጅቡቲ ደግሞ ወደቧን ለኢትዮጵያ ፈቅዳ እቃቸውን አራግፈው ወደ ኢትዮጵያ ያመጣሉ። ሌላ ትንኮሳ ከጎረቤት ሀገር ጋር ከመፍጠር ከጅቡቲ ጋር መጀመሪያውኑ ሪሌሽናቸው በመጠቃቀም
ላይ የተመሰረተና በመሆኑ እየተጠቃቀሙ ቢኖሩ ምን ችግር አለው? ፊታቸውን ወደ ሶማሌላንድ አዙረው ጅቡቲ አታዋጭንም እንደማለት እኮ ነው ብለው ወደ ሶማሌላንድ ከመሄድና ኤርትራ ጋር ሌላ ጦርነት ከመቀስቀስና ያው ከኤርትራ ጋር የታወቀ ነው ሉዓላዊነቴ ይደፈራል፣ ስጋት አለብኝ አለች። ስጋት ያለባትን አገር ስጋቷን ማስጠበቅ ካቃታችሁ ከጅቡቲ ጋር ያው ጅቡቲ እምቢ አላለቻችሁ። ለምንድን ነው ጅቡቲ እምቢ አላለችም? ለምንድን ነው ያቺ ሶማሌላንድ ጋር ሄዳችሁ? በጣም እኮ ይገርማል። ሶማሌላንድ ጋር ሄዳችሁ ነገር የምትቆሰቁሱት ያቺ እውቅና ያልተሰጣት ሀገር። በዛ ምክንያት እነዚህ ግብፅ ያንን ድክመታችሁን አይታ ዛሬ ያው ተደራጁ። ለዛ ነው ይህንን አታርጎ ባካችሁ ያልነው። አሁን ከጅቡቲ ጋር የተጀመረው ሁኔታ በጣም ደስ ይላል። ዛትስ ጉድ። ምክንያቱም አገሪቷ ወደብ ነው ያጣችው። ወደብ ነው አይደለም የምትፈልገው። ያው ጅቡቲ በመለስ ዜናዊ ጊዜ የተፈራረሙት ፊርማ አለ። በሁለቱ መካከል ሬልዌይ አስተካክለው ሁሉ ነገር አድርገው ተፈራርመዋል። መጠቃቀም ይቻላል። በመለስ ዜናዊ ጊዜ እንዳውም መለስ ዜናዊ ምንድን ነው ያላቸው? ማንኛውም የጅቡቲ ዜጋ በኢትዮጵያ ውስጥ አንድ ድርጅት ቢከፍት ወይ ደግሞ እንደ ዜግነት ማለት እንደ ቱሪስትን ቢመጣ እዚህ ሀገር ኢትዮጵያ ውስጥ የመኖርና ንግዳቸውን የማጧጣፍ በኢትዮጵያ ዜግነት እኩል እንድታይላቸው ብሎ ነው የፈረመላቸው። ቀረጡ በኢትዮጵያ ዜግነት ልክ ኢትዮጵያ ሕዝብ እንደሚከፍለው ይክፈሉ፣ እንደ ዜግነት ይኑሩ ብሎ ነው መለስ ዜናዊ የፈረመላቸው። ያ ስምምነት አለ። መለስ ዜናዊ ብልጥ ናቸው በዚህ ጋር። ያንን በማድረጋቸው የፈለጉትን ካምፓኒ ኢትዮጵያ ውስጥ መትከልና መጠቀም ይችላሉ ብለው ነው የፈረመላቸው እንደ ዜጋ። ስለዚህ ጅቡቲም እንደዛ ፈቀደችላቸውና በዛ ግንኙነቱ ተጠናክሮ ይሄድ ነበረ። አሁን ለምንድን ነው ወደፊታቸውን ወደ ማይቻል ነገር? ሶማሌላንድም አይቻልም፣ ኤርትራም አይቻልም። ወደማይቻለው ለምን ይሄዳሉ? እነኮ ያን ነው በቃ ይሄ ነው። ስለዚህ የኢትዮጵያ መንግስት ከእንደዚህ አይነት ነገር ቢታቀብ የተሻለ ነው፣ ለሀገሪቷ እድገት ይመጣል እያልን ነው። በዚህ ላይ መሰደብ አለብን፣ ሀሳባችንን መግለጽ መሰደብ አለብን። ውድ አድማጭ ተከታታዮቻችን፣ ለማንኛውም የፈለጉትን የሚበሉ እኛም የመሰለንን እናወራለን። ሀሳብ አስተያየታችሁን ካላችሁም ስጡን። እኛ ለመጥፎ ነገር አይደለም የምንለው፣ እንዲስተካከሉና እርምታቸውን አካሄዳቸውን እንዲቀይሩ። ያው መጨረሻ ላይ የደመደምነው በአፍሪካ ቀንድ አካባቢ ያሉ ሀገሮች ስምምነታቸውን አጠናክረው ፊመስ አፍሪካን እንዲሆኑ የታወቁ አፍሪካውያኖች በዚህ በሆርን ኦፍ አፍሪካ ላይ የሚገኙ ምንኛ ደስ ይላሉ፣ ምንኛ የተስማሙ ናቸው። አገር ያደነቃቸው ምድር ያደነቃቸው አገር ቢሆኑና ራሳቸውን ቢያሳድጉ ለማለት ነው። ዳትስ ኦል። እና ውድ አድማጭ ተከታታዮቻችን በሌላ ፕሮግራም እስከምንገናኝ ድረስ